የኦቨርቲንከርስ ኒክኔም አንደኛ ካፒቴን ሜይቢ በማሰብ ብዛት ምን ማድረግ እንዳለባቸው ግራ ስለሚገባቸውና ቶሎ መወሰን ስለሚቸገሩ። ሁለተኛ ሎጂክ ላንሰር ሐሳብን እንደ ጦር የሚጠቀሙ በአይምሯቸው ውስጥም ትልቅ ትግልን ስለሚያደርጉ። ሶስተኛ ሎጂክ ሎርድ ሁሉንም ነገር በምክንያትና በሎጂክ የሚመዝኑ ለስሜትም ቦታን ስለማይሰጡ። አራተኛ ፐዝል ሶልቨር ሁሉንም ነገር እንደንቆቅልሽ የሚያዩ መልስ እስኪያገኙ የማይተኙ። አምስተኛ ዘ ፋክቶሪ አይምሯቸው ጭስ እስከሚያወጣ ድረስ ሐሳብን የሚያመርቱ። ስድስተኛ ዘ ፎርሙላ ሜከር በላብራቶሪ ውስጥ ቀመሮች እንደሚሰሩ ሁሉ እነሱም ስለ ሰዎች ባህሪ፣ ስለ ወደፊት ህይወታቸው ለትንንሽ ነገሮች ጭቅጭቆች ሳይቀር ቀመርን ወይ ደግሞ ፎርሙላን የሚያወጡ ስለሆኑ። ሰባተኛ ሲቲ ስካነር ማንኛውንም ነገር በደንብ የሚመረምሩ ውስጣቸውንም የሚያዩ ስካን አድርገው ውጤቱንም የሚያመጡ ሁሉንም ነገር በዝርዝር የሚመለከቱ ሰዎች ናቸው። ከመጠን በላይ የሚያስቡ ሰዎች ከሁሉ በላይ የሚፈሩት ሞትን አይደለም፣ ሳይኖሩ መሞትን ነው። ልብን የሚነካው እውነታ ደግሞ ኦቨርቲንከርስ ማለት ራሳቸው ላይ ጨካኝ ሆነው ፍጹምነትን ፈላጊ ደግሞ ናቸው። ራሳቸውን የሚቀጡት ግን ህይወትን ስላላከበሯ ሳይሆን ህይወት እጅግ ውድ እንደሆነ ስለሚያውቁና ባበላሻትስ ብለው ስለሚጨነቁ ነው። በውስጣቸውም ያለው ጩኸት አንድ ብቻ ነው። እሱም እባካችሁ አሁን ካለሁበት የሐሳብ እስር አውጡኝና እንደ ማንኛውም ሰው አሁን ውስጥ እንድኖር ፍቀዱልኝ የሚል ነው። ይህን ስሜት መሸከም በጣም ከባድ ነው። ነገር ግን እመኑኝ አሁንም ቢሆን ጊዜው አልረፈደም። ያንን የሐሳብ ሰንሰለት ሰብራችሁ የምትወጡበት ጥንካሬ ውስጣችሁ አለ። አይ እኔ በባዶ ነው የምጠጣው። እኔ በባዶ ነው የምጠጣው። በባዶ ነው የምጠጣው። እኔ በባዶ ነው የምጠጣው። በባዶ ነው የምጠጣው። እኔ በባዶ ነው የምጠጣው። እኔ በባዶ ነው የምጠጣው።